ሽማግሌዎች ህልምን ያለማሉ፣ ጎረምሶች ደግሞ ራእይን ነው የሚለው እንጂ ሊትራሊ ልሳን የሚል ቃል አይናገርም። እንደው ስለ ልሳን ካስፈለገ እንደውም እዚህ ኢሳያስ ምዕራፍ 28 ማንሳት የተሻለ ይመስለኝ ነበር። እሱን ቢያነሳ ጥሩ ነበር። ኢሳያስ ምዕራፍ 28 ላይ እንደዚህ ይላል ከቁጥር 49 ጀምሮ 28 በእንግዳ ቋንቋ ለእነዚህ ህዝብ እናገራል ብሎ ተናግሯል። ስለዚህ እዛ ጋር ትንቢት ነው የሚለው ልሳን አይልም። ከዛ ባለፈ የኢዩኤልን ትንቢት ቀጥታ የምናገኘው በሐዋርያት ሥራ ምዕራፍ 2 ነው። ኢዩኤል የሚገናኘው ከሐዋርያት ሥራ ምዕራፍ 2 ጋር ስለሆነ ጴጥሮስም በዛ ጊዜ ሲናገር በኢዩኤል የተነገረው ያ ነው ከጌታ ማለት ጌታ በስጋ ለባሽ ልጅ መንፈሴን አፈሳለሁ ትንቢት ይናገር ብሎ የተናገረውን ሲያስታውስና ሪቬል ሲያደርግላቸው እናያለን። ታዲያ የዋር ላይ አንድ ያስኩት ነገር ምንድን ነው? ልሳን ቋንቋ ብቻ ነው የሚል አይነት ክሌም አስቀምጧል። አንድ ነው ሁለት ነው አላለም፣ ግን ቋንቋ ነው ካለ ባይ ዲፎልት ምን እያለን ነው? አንድ ብቻ ነው እያለን ነው ማለት ነው። ስለዚህ ልሳን ቋንቋ ነው ብሏል። ታዲያ እኔ ሌሎች ጥያቄዎች ይነሱብኛል። ለምን ከተባለ ልሳን በሐዋርያት ሥራ ምዕራፍ 2 ላይ ብቻ ሀፕን ያደረገ አይደለም። ቀደም እንደ ተስፋ ፍሮም ዘ ቢጊኒንግ ሳነሳ ተስፋ ሆኖ ማርቆስ 16:17 ላይ ተቀምጧል። የሚያምኑትን በአዲስ ቋንቋ ይናገራሉ የሚል ነበረ። እሱን እንዴት ነው የሚያየው? ይሄን ጥያቄ እንደ ጥያቄ አቀርብለታል። ከዛ ባለፈ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ሚስጥርን ይናገራል በልሳን የሚናገር ለሰው ሳይሆን ለእግዚአብሔር ነው ይላል። እሱን አልለካውም። 4 ላይም ልክ እንደዛው 13 አንድ ላይ ደግሞ በሰውና በመላእክት ልሳን የሚለው ነበረ። ታዲያ አንተ ቋንቋ ብቻ ነው ካልክ እዛ ጋር በመላእክት የሚለው ቋንቋ ነው እያለ ነው። ለእሱም መልስ ያስፈልገናል ማለት ነው። ከዛ ባለፈ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ሁላችሁ ስትሰባሰቡ ይላል። አንዱ መዝሙር አለው፣ አንዱ ትምህርት አለው፣ አንዱ ልሳን መናገር አለው፣ መተርጎም አለው እያለ ቋንቋ ነው ካልከን እዛ ጋር ለምን መተርጎም ለምን መናገር ብሎ ሲናገር ታያለ። ከዛ ባለፈ ልሳን የጸጋ ስጦታ ነው ወይ ብዬ ጠይቀዋለሁ። ይሄን አላነሳም። ለምን ሲባል አንደኛ ቆሮንቶስ ምዕራፍ 12:10 ላይ ያ አንዱ መንፈስ ለሚፈልገው ጸጋን ይሰጣል። ለአንዱ ዲዘርቬሽን፣ ለአንዱ መለየት፣ ለአንዱ በልሳን መናገር፣ ለአንዱ መተርጎም ይላል። ታዲያ የአንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 እና ደግሞ ታች 30 ላይ ወርዶ ሁሉም በልሳን ይናገራሉ ሁሉ ይተረጉማሉ ብሎ ለምን አስቀመጠ? ይሄን በደንብ ማየት ይኖርበታል። ቀጥታ ግን እሱ ያገናኘው ኢዩኤል ምዕራፍ 2ን ከሐዋርያት ሥራ ምዕራፍ 2 ላይ ብቻ ቁጭ አድርጎት ቆርኔሌዎስም አለ እዛ ጋር ጥቅስ አያመጣም። በልሳን ተናገሩ እንጂ የሚለው በሚሰሙት በአሕዛብ ቋንቋ ተናገሩ የሚል ቃል ስለሌለ ኤፌሶንን ደግሞ አልለካውም። እዛ ጋር ደግሞ ልሳን እንደተናገሩ እንጂ በምን እንደተናገረው አይናገርም። ስለዚህ ያነሳሁትን ጥያቄ ላይ መልስ ቢያዘጋጀልን ጥሩ ነው ብዬ አስባለሁ። ኦኬ እሺ፣ ሪሰት ይደረግና እሺ፣ ልጅ 3 ደቂቃ እሺ። ኦኬ ወደ መልሱ ስገባ በብሉይ ኪዳን የተነገረው ልሳን ነው በሐዲስ የተነገረው ብያለሁ። እሱ በትንቢተ ኢዩኤል በወንዶች እና በሴቶች ላይ እንደሚመጣ ከዛ በልሳኖች እንደሚናገሩ ትንቢተ ኢሳያስ ምዕራፍ 28 ላይ ተጠቅሷል። ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ ለእግዚአብሔር እንጂ ለሰው አይናገርም የሚለው የማይታወቅ ልሳን ማለት አይደለም። ምን ማለት ነው? አሁን በአንድ ማህበር ውስጥ ስለ ማህበር ነው እየተናገረ ያለ ሐዋርያ ቅዱስ ጳውሎስ። ማህበር ላይ ተሰባስበው አንድ ሰው ያ ማህበር የማይሰማው ግን ኦኬ መንፈስ ቅዱስ የገለጸለት አዲስ ቋንቋ ልክ ሐዋርያቶቹ አሁን ለምሳሌ ለብዙ ህዝቦች የሚነገር ቋንቋ አይደለ፣ ለእያንዳንዱ ነገድ የሚሆን ቋንቋ ተገልጾላቸዋል። ለዛ ማህበር ማይሆን ቋንቋ ተጠቅመው ግን የሚሰብክ ከሆነ ወይም ደግሞ በዛ ማህበር ውስጥ ተገለጸልን ብለው ብቻ ማህበሩ የማይሰማው ቋንቋ የሚናገሩ ከሆነ እሱ ይታነጽበታል፣ ማህበሩ ግን አይታነጽበትም ማለት ነው። እዛ ያለው ማህበር አይሰማው፣ ነገር ግን የሚሰማው የሚያደርገው ጸሎት እግዚአብሔር ይሰማዋል የሚል ሀሳብ ነው ያለው። እሱ በስፋት ጥያቄና መልስም ስለምንሄድበት ችግር የለውም። አንደኛ ቆሮንቶስ ምዕራፍ 12 እኮ የሰውና የመላእክት ልሳን ብሎ እኮ ይናገራል። መላእክትም ልሳን እንዳላቸው እሱ መላእክት ልሳን አላቸው ለማለት አይደለም በጭራሽ። አዲሱ መደበኛ ትርጉም የፕሮቴስታንቶቹ ራሱ ምንድነው የሚለው? ግነታዊ አገላለጽ ብሎ ነው የሚገልጸው። ምክንያቱም እንደው እንዲህ እንኳን ባደርግ ማለት የምርም እንደዛ አላቸው ወይም ደግሞ እንደዛ የሚሆን ሰው አለ ማለት አይደለም። እሱን ማረጋገጥ የምንችለው ዝቅ ብለን እንደው እውቀትን ሁሉ እንኳን ቢኖረኝ ብሎ ይናገራል ሐዋርያ ቅዱስ ጳውሎስ። እውቀት ሁሉ ሊኖረው አይችልም። ጥበብን ሁሉ ቢኖረኝ ብሎ ይናገራል። ጥበብን ሁሉ ራሱ ሊኖረው አይችልም ሰው። ግን ምንድነው? ግነታዊ አገላለጽ ነው። እንደዚህ እንኳን ቢሆን የማይሆን ነው። ግን እንደዚህ እንኳን ቢቻል ኖሮ ራሱ ምንድነው? ፍቅር ግን ከሌለኝ ከንቱ ነው የሚለውን ለመግለጽ ግነታዊ አገላለጽ የተጠቀመው ነው። ይሄ የፕሮቴስታንት አዲሱ መደበኛ ትርጉም ቀጥታ መመልከት አስፈላጊ ነው።
የጸጋ ስጦታ ነው ወይ ብሏል። ኦፍኮርስ አዎ የጸጋ ስጦታ ነው፣ ግን ለእያንዳንዱ የሚሰጥ የጸጋ ስጦታ ደግሞ አይደለም። እናንተ በአይነሴሲቲ ነው የምታደርጉት። እያንዳንዱ ክርስቲያን ሲሆን ሲጠመቅ በቃ ልሳን ይናገራል። ሌሎቹ ግን አትጠሯቸውም። መተርጎም፣ አጋንንትን ማውጣት፣ ሌሎቹ አትጠቅሷቸውም። እችን ፓርት ብቻ ግን በቃ ለሁሉም የተሰጠች አድርጋችሁ ትናገራላችሁ። አዎ የመንፈስ ቅዱስ ስጦታ ነው። ሐዋርያት እኮ ተሰጥቷቸው እንጂ ተምረውት ወይም ደግሞ ያደጉበት ቋንቋ አይደለም የተናገሩት፣ በመንፈስ ቅዱስ የተሰጣቸው ነው። ሰው ጸጋ ነው ማለት ነው። ቆርኔሌዎስ ደግሞ የሚሰማ ቋንቋ ነው የተናገረው። ኦፍኮርስ እዛው ክፍሉ እኮ ምንድነው የሚለው? እግዚአብሔርን ሲያመሰግን ሰሙ ነው የሚለው። እግዚአብሔርን ሲያመሰግን እያመሰገነ እንደሆነ ያውቃሉ። አንድ ፓስተር ታራራም ሻራራም የሚለውን ቋንቋ ሲናገር ግን ያመስግን፣ ይሳደብ፣ ይርገም አያውቁትም። ለዛም አሜን አይሉ። ሲያመሰግን ሰማን አይልም በፕሮቴስታንት አዳራሽ ውስጥ፣ ምክንያቱም የሚሰማ ቋንቋ ስላልሆነ። እነሱ ግን እግዚአብሔርን እያመሰገነ እንደሆነ ሰማን ነው የሚሉት። ያጨርሻለሁ። እሺ የጥያቄና መልስ ደቂቃ ስንት ያዘላችሁ? አሁን እሱ ረዘም ቢል ጥሩ ነው። አይ ቲንክ ስንት 10 የተነሱ ሀሳቦች ያልተነሱም ሰፋ ተደርገው እንዲጠየቁ 10 ይሁን 10 ይሁን 15 ይሁን ብዙ ሰው እንዳይቀመጣ 15 ይሁን። እሺ ይሁን ችግር ኦልሞስት እሺ፣ ወይ 12 ደቂቃ ይሁን እንዳይበዛ 12 ይሁን እንዳይበዛ ሰው እንትን እንዳይሰለች። እሺ ማን ነው የሚጀምረው? እሺ ፕሮፌት ይቀጥሉ ጥያቄ። እሺ ዮሐዴ እሺ የመጀመሪያው ጥያቄ ምንድን ነው? ዮሐድ አሁን ሲናገር እንደሰማችሁት በኢዩኤል ምዕራፍ 2:28 ላይ እንደው በስጋ ለባሾች ላይ ከመንፈስ ያፈሳለሁ እንጂ ትንቢትን እንጂ ያለው ልሳንን አላለም። ስለዚህ በኢዩኤል ምዕራፍ 2 ላይ ልሳን ነው ብለኛል። ጥቅስ በጥቅስ ታሳየኛለህ? ከኢዩኤል ምዕራፍ 2 ልሳን የሚል ቃል ኦኬ። ሐዋርያት ሥራ ምዕራፍ 2 ላይ ላሳይ ፕሮፌት። ይሄ በምልአት ይፈሳል የተባለው ትንቢተ ኢዩኤል ያልከኝ በልሳን ብለሃል። ሐዋርያት ሥራ ምዕራፍ 2:17 አዎ ያንን ልሳን መንፈስ ቅዱስን በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ሲል ትንቢትን ይናገራሉ የሚለውን ትንቢትን ማለት ልሳንን የሚጨምር እንደሆነ የምታውቀው የት ነው? ሐዋርያት ሥራ ልክ ለሐዋርያቶቹ ይህ መንፈስ ከፈሰሰ ከወረደላቸው በኋላ ትንቢተ ኢዩኤል ምዕራፍ 2 ከቁጥር 17 ይጠቅስና እግዚአብሔር ይላል ተብሎ በወንዶችና በሴቶቻችሁ ላይ ከመንፈሴ አፈሳለሁ የተባለው በእኛ ሲፈጸም ትመለከታላችሁ ብለዋል ሐዋርያ ቅዱስ ጴጥሮስ። በቃ ችግር የለውም። የፈለግኩት ምን ቅድም ልሳን በኢዩኤል ተባለ ስላልከኝ ትንቢት የሚል ቃል ብቻ ስላለ አዲስ ኪዳን ላይ ግን ከመንፈስ ቅዱስ መሞላት በኋላ ያንን የተፈጸመው ሪዛልት ነው በላ ያንን የተፈጸመው ነው ያልኩት። ሐዋርያ ቅዱስ ጴጥሮስ ነው ባይዘው ኮት ያደረገው ቅዱስ ጴጥሮስ ነው፣ እኔ አይደለሁም። ይሄንን በምልአት ላይ ያፈሰሰው ብሎ ቅዱስ ጴጥሮስ ነው የጠቀሰው። ኢዩኤል በልሳን መናገራቸውን ማለት ነው። እሺ ተመልሷል። እሺ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ በሰውና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደ ሜዥዋሾች ጽናጽል ነኝ ሲል እዛ ጋር አንተ ሜታፎር ነው እያልከን ያለው። ጳውሎስ ከሜታፎሪክ ነገር ያሌለን ነገር መናገር ይችላል? አዎ ይችላል። እስቲ ማለት እዛ ጋር አሁን እዛው ሌላ ክፍል ሳልሄድ እዛው ዝቅ ብዬ ነው ማሳይ ፕሮፌቴ። ቁጥር ስንት መሰለ? ቁጥር 2 እዛው ቁጥር 2 ትንቢትንም ቢኖረኝ ይልና ምስጢርንም ሁሉ እና እውቀትንም ሁሉ ባውቅ ይላል። አሁን ሐዋርያ ቅዱስ ጳውሎስ ምስጢርን ሁሉና እውቀትን ሁሉ ሊያውቅ አይችልም። ምክንያቱም ይህ ፈጣሪ ሰንስ ነው። ታች ላይ ያለውማ